ሰላም ወገኖች፣ ዛሬ እስራኤልን አስመልክቶ ሀሳብ ላካፍላችሁ። እስራኤልንና እኛን ክርስቲያኖችን እስራኤላውያንንና እስራኤላውያንን አስመልክቶ ሀሳብ ላካፍላችሁ ነው የመጣሁትኝ። በአሁኑ ወቅት አንቲሰሜቲዝም ወይም ደግሞ ጸረ እስራኤላዊነት፣ ጸረ ሰማዊነት ማለት ነው በዓለማችን ላይ በጣም እየተስፋፋ ይሄዷል። ይህም ደግሞ በአብያተ ክርስቲያናትም እየተገለጸ ነው። ያው እንደምታውቁት እስልምና በዚህ ላይ በጣም የታወቀ ነው። ቅዳሜ አይሁድን እሁድ ክርስቲያንን የሚል አባባል አላቸው። ለምንድን ያነ ነው? አላህ ራሱ ካቲሉ አላዲና ላ ዩሚኑ ቢላህ፣ በአላህና በመጨረሻው ቀን የማያምኑትን ላ የሐርሙ መሐረም አላሁ ወረሱሉሁ፣ አላህና ነቢዩ የከለከሉትን የማይከለክሉትን እነዚህንን አይሁዶችንና ክርስቲያኖችን አደርጓቸው ነው የሚለው። ስለዚህ ቁርአን እንደዛ ነው የሚለው። ብዙ ሀዲቶችና እንትኖችም ያው ጸረ ክርስትና ጸረ አይሁድና እኛ ግን እንዴት ነው የምናየው ነው። እኔ በጣም ማዝነው ክርስቲያኖች ያላቸው በመጽሐፍ ቅዱስ ላይ ያላቸው መረዳት በጣም አሳዛኝ መሆኑ ነው። በተለይ አገልጋዮች፣ ፓስተሮች፣ አስተማሪዎች መጽሐፍ ቅዱስን ገልጠው እግዚአብሔር ቃል እንደዚህ ይላል፣ በዚህ ላይ የምናምነው ይሄ ነው፣ የምንመለከተው ይሄ ነው፣ አቋማችን ይሄ ነው ብሎ መናገር ያልቻሉ ብዙዎች ግራ የተጋቡ አስተማሪዎች አሉ። የዛ ደግሞ በመምህራኑ ላይ ይታያል። ለምሳሌ እስራኤልን አስመልክቶ በአዲስ ኪዳን እስራኤል ነበሩ፣ እነሱ ጣሉትና እግዚአብሔር እነሱን ትቶ እኛን መረጠን። እንደዛ ነው የሚለው መጽሐፍ የሚያስተምረው። ኤርምያስ 31 ላይ 33 ላይ የሚናገረው ከማን ጋር ነው በመጨረሻው ዘመን ቃል ኪዳን እገባለሁ የሚለው? ከማንና ከማን? ከእስራኤልና ከይሁዳ ቤት ጋር ምን አደርጋለሁ? እኛ በስጋ እስራኤላውያን አይደለንም። እኛ ቃል ኪዳኑ እኮም በእነሱ አልፎ ነው ለእኛ የሚደርሰን። በእነሱ ነው፣ በነ ጳውሎስ፣ በነ ዮሐንስ፣ በነ ማርቆስ፣ በነ ሉቃስ፣ በሴቶቹ መጥቀስ እችላለሁ። በእነሱ በኩል አልፎ ነው ለእኛ የደረሰው። መጀመሪያ በኢየሩሳሌም በሰማርያና እስከ ዓለም ዙሪያ ነው ሂዱ የተባለው። ከኢየሩሳሌም ተነስቶ ሕግ ከጽዮን የእግዚአብሔርም ቃል ከኢየሩሳሌም ይወጣል። ከዛ ወጦ ነው የሚመጣው። መጽሐፉ እንደዚህ ነው። መጽሐፍ የሚለው እኛ የራሳችን ውርስ የለንም። ውርሳችን ከእስራኤል ነው ገብተን የወረስን። ውርሳችን እኛ ቃል ኪዳን፣ የእነሱን ቃል ኪዳን ነው የእኛ ቃል ኪዳን ያደረግነው። እንግዶችና መጻተኞች ሆነን ገብተን ከነሱ ጋር ነው። አሁን ይሄ ያሉት እስራኤላውያን አይደሉም። ለምን አታስተውሉም? አሁን በዩቱብ ላይ እየወጡ ክርስቶስን የሚመሰክሩ ሸላኑ ቲቪ ላይ ሶቢት፣ በአይሜት ማይ መሳያ መሲሁን አገኘሁት፣ እነዚህ ያሉት አይሁዶችን ታያቸዋላችሁ። እሳት የሆኑ አይሁዶች፣ እነሱ ክርስቲያን አይደሉም ነው የሚባለው። እኔ ለምሳሌ ከአይሁዶች ነው፣ ከሰን ኦፍ ዴቪድ ኮንግሪጌሽን ይባላል። ቅዳሜ ሄዳለሁ። የሻባት ሰርቪስ፣ የሰንበት አገልግሎት ቅዳሜ ያደርጋሉ። ባለፈው እንዳውም አሁን የማርቆስ ወንጌል ማጽናትን ጨርሰናል ማለት ነው። አይሁዶች ናቸው ግን ክርስቲያኖች ናቸው። እነሱ ጋር ሁነን ነው እኛ የምንወርሰው። ከነሱ ጋር ነው። መጽሐፍ ምን ይላል? የሕግ መጽሐፍ ራሱ አስቀድሞ በሕግ መጽሐፍ ላይ ተቀምጧል።
ቶራ ላይ ምን ይላል የእግዚአብሔር ቃል? ልዑል ለአሕዛብ ርስታቸውን ባወረሰ ጊዜ የአዳምን ልጆች በለየ ጊዜ እንደ እስራኤል ልጆች ቁጥር የአሕዛብን ድንበር አቆመ። ምንድን እንዴ? እኛ አይደለንም እንዴ? በእኛ ቁጥር ነው እነሱ የሚድኑ አይደል? እኛ በኢትዮጵያ በምናም እንደዛ አይደለም እንዴ? አይደለም። ምን ይላል? ምን ይላል? ደግሜ ያነብላችኋለሁ። ልዑል ለአሕዛብ ርስታቸውን ባወረሰ ጊዜ የአዳምን ልጆች በለየ ጊዜ እንደ እስራኤል ልጆች ቁጥር የአሕዛብን ድንበር አቆመ። ስለዚህ ድንበራችን እንደማን ነው? እንደ እስራኤል ነው። ከዛ ነው አብረን የተቆጠር ነው። ለምሳሌ ራእይን አሁን ያልተረዱት ብዙም 144 ሺህ እነማን ናቸው? አይሁዶች ናቸው። ማን ያለሽ? አይሁዶች ብቻ ናቸው እንዴ? አይሁዶ ብቻ ናቸው? ምክንያቱም አይኑን ጨፍኖ ስለሚያነበው ሰው ሊረዳው አልቻለም። 144 ሺህ በአጠቃላይ አይሁዶችም አሕዛብም ነው። ግን ለምንድን ነው እግዚአብሔር በአይሁዶች ነዋ እንትን ያደረገው? በዛ ቁጥር ውስጥ ነው የገባነኛ። በዛ ቁጥር ውስጥ ነው በዮሴፍ ትውልድ ነው የገባን። ዮሴፍ በሁለት እንትን አለው ዮሴፍ። እኛ በዛ ነው የገባን። ከ144 ሺው ተጠቃሎ ያለው የሲምቦሊክ ነምበር ነው። ያ ነምበር ሲምቦሊክ ነው። ምክንያቱም መቅደሱንም ስናየው ቤተ መቅደሱ በሩ ምናምን ስናይ እንደዛ ነው። ራእይ 19 እና ሕዝቅኤል 48 ሌላ ቦታም ስንመለከት። ስለዚህ እኛ እግዚአብሔር እስራኤልን አሁን አልጣለም። እንዲያውም ራሶች እነሱ ናቸው። ከእነሱ ጋር ነው አብረን የምንሰራው። እግዚአብሔር ድንበራችን ያደረገው በእነሱ ቁጥር ነው። በእነሱ ቁጥር ነው። ስለዚህ ከእስራኤል ተለይቻለሁ የሚል ክርስቲያን ከውሃ ወጥቶ የሚኖር አሳ ማለት ነው። ይበላሻል፣ ይሸታል። በሙሉ እኛ መጽሐፉ የመጣልን ከዘፍጥረት እስከ ራእይ አይሁዶች ናቸው። ስለዚህ እነ ጳውሎስን እግዚአብሔር ረሳ። በቃ ጳውሎስ መጣና ነገረ ለሰዎች፣ ዞር በል ጳውሎስ ከነዘረ ጥፋ ብሎ እግዚአብሔር አባረረው። እንዴት ነው የምትረዱት ወገኖች? እኛ የበረሃ ወይራ መጣችሁ ገብታችኋል፣ እናንተም እንዳትታበዩ። እናንተ ቅርንጫፍ ናችሁ፣ ግንዱ ነው የሚሸከማችሁ። ኢሳይያስ ነው የተሸከመኝ፣ እኔ ኤርምያስ ነው የተሸከመ፣ ሙሴ ነው የተሸከመ። የነሱ ሕግ በእነሱ የመጣው ሕግ በሱ የመጣው መገለጥ ነው ቦግ ብሎ ያበራልን። ስለዚህ እንደ ሙስሊሙ ክርስቲያን ነኝ እያለ በተለይ ብዙ አገልጋዮች ነው የምትሉ የምታሳዝኑ አላችሁ። እስራኤል እግዚአብሔር እንትን ብሏታል፣ ኧረ እኛ ምናምን ነው። አስተዋዮች ሁኑ ወገኖች፣ ሞኞች አትሁኑ። እግዚአብሔር ጋር አትጣሉ። እግዚአብሔር ሕዝቦቹን አልጣለም። ቅሬታው ነው የሚድነው። ኢሳይያስን አታነቡትም? ቅሬታው ይድናል፣ ቅሬታው ይድናል፣ ቅሬታው ይድናል፣ ቅሬታው ይድናል እያለ ኢሳይያስ የሚለው ምንም እንኳን ቢበዛ እንደ ሰማይ ከዋክብትና እንደ ምድር እንትን ቢሆን የሚድነው ቅሬታው ይድናል አለው። በዘመናት ሁሉ ከአይሁዶች እግዚአብሔር ሕዝብ አለ። ስለዚህ እነሱ ጋር ሆነን ነው የምንወርሰው። ልንጸልይላቸው ይገባል። በገንዘብም በምናምን አብረን ልናበረታታቸው ይገባል። የአብርሃም ልጆች ናቸው። እግዚአብሔር እነሱም ብቻ አይደለም፣ ሙስሊሞችን፣ ሂንዱዎችን፣ ሌሎችንም እንጸልያለን። እንዴት ለአብርሃም ልጆችማ እንዴት አንጸልይም?
እንዴት? እስኪ መልሱልኝ። ለአብርሃም ልጆች እንዴት ነው ማንጸልየው? ይህ ሁሉ መጽሐፍ ኤርምያስ እየተደበደበ እኮ ነው ይህን መጽሐፍ የጻፈው አይደለ እንዴ? ኤርምያስ ትንቢተ ኤርምያስን የጻፈው እየተደበደበ ነው። ነቢያት እየተደበደቡ ነው፣ እየተገደሉ ነው የጻፉት። ይህ ነው ለእኛ ብርሃናችን ሆኖ ያለው። አሁን ምን አይነት ትውልድ ነው? ምን አይነት ትውልድ ነው? እና ክርስቲያኖች አስተዋዮች መሆን አለባቸው። እግዚአብሔር ሕዝቦችን ጳውሎስ እንዳለው እኔ እላለሁ አልጣላቸውም። እንቅልፍ ይዟቸዋል። አሁን ይድናሉ። ይህ ሁሉ ናታንያሁ ይድናል፣ ኢየሱስን ያውቃል ማለት አይደለም። አያውቁትም። ቢያውቁትማ የክብርን ንጉሥ ይቀበሉ ነበር። ግን ከነሱ ውስጥ ከአይሁዶች ውስጥ እሱን የሚያውቁ አሉ። በጀርመን ከሂትለር በፊት ጀርመንን እንትን ብለውት የነበሩ አይሁድ ክርስቲያኖች ናቸው። አጠፋቸው። ታሪክ ተመልከቱ። የጀርመን ለምንድን ነው ብዙ የአይሁድ መጽሐፍ ትርጉም ያለው? ምክንያቱም አይሁዶች ክርስቲያኖች ወደ ክርስቶስ መጥተው ብዙ መጽሐፉን በመግለጥ ታናህን በማብራራት ብዙ የጻፉ ነበሩ። እነሱንም አጠፋቸው። ቤተ ክርስቲያን ረዳቻቸው? አልረዳቻቸው። ከነሱ ጋር መቆም ነበረበት። እንዲያውም የካቶሊክ ብዙ ነገር አለ። ስለዚህ ወገኖች አሁንም አስታውሱ ዘዳግም 32:8 ልዑል ለአሕዛብ ርስታቸውን ባወረሰ ጊዜ ለእኛ ርስታችን ባዘጋጀልን ጊዜ በክርስቶስ ኢየሱስ በኩል የዘላለምን ሕይወት ባዘጋጀልን ጊዜ በጌታ በኢየሱስ ክርስቶስ የሸዋ ሐመሽያህ በእርሱ ይሁዲ ነው አይሁድ ነው። በእርሱ ለእኛ መዳናችንን ርስታችንን ባዘጋጀልን ጊዜ ርስታቸውን ባወረሰን ጊዜ የአዳምን ልጆች በለየ ጊዜ እኛን በመረጠ ጊዜ እንደ እስራኤል ልጆች ቁጥር የአሕዛብን ድንበር አቆመ። የእግዚአብሔር እድል ፈንታው ሕዝቡ ነው፣ እኛ ነን። እነሱ ጋር ሆነን የእግዚአብሔር ምንድን ነን? እድል ፈንታ ነን። የእስራኤል ቅዱስ እድል ፈንታው ነን። ስለዚህ ተረዱ፣ ጸልዩ፣ ትዕቢት እግዚአብሔር ጋር አትጣሉ። እነዚህ የተረገሙ እነዚህ ምናምን ነው። ማንም ጌታ ኢየሱስ ጦርነትን ጌታ ኢየሱስ የለውም። ይሄ ኒውክሌር ምናምን መሳሪያ የለውም። እንደዚህ የለውም። ፍቅር ነው ያለው። እኛ ግን እያስተዋልን እያሰብን ልንጸልይ። ማንም ቢሆን ጦርነት መጥፋት አለበት። ነገር ደግሞ ይሄ ሙስሊም ደግሞ እነዚህ ይጥፎ እነሱን አጥፎ የሚለው አፉን መዝጋት አለበት። እኛ በእውቀት ተነስተን እንትን ስንል ጨለማውን ስናጋልጥ እውነቱን ስናበራ ነው። ኢየሱስ ካለው ጦርነት የለም። ኢራናዊ ኢየሱስን ሲይዝ ከእስራኤል ጋር ጦርነት የለውም። ፍልስጤማዊ ኢየሱስን ካገኘ በቃ ህይወት ነው የሚለው። አይሁድም ደግሞ ኢየሱስን ያን ወታደር ታዩታላችሁ? ኖ እናንተ ስለማት ቆይ ተረጉመዋለሁ። አይሁዳዊ ነው እና ጸልዩልን ይላል። እኔ ወታደር ነኝ፣ አይዲኤፍ ነኝ፣ የኢየሱስ ተከታይ ነኝ። የኛ ጦርነት የኛ መሳሪያ ሳይሆን ሰላምን የሚያመጣው የሽዋ ሐመሽያህ ነው፣ ኢየሱስ ነው። ስለዚህ ጸልዩ ይላል። ብዙ ጊዜ እውነቱን ለነሱ መጸለይ ያለብን እግዚአብሔር የጦርነትን መንፈስ ሰብሮ የሰላምን መንፈስ እንዲያመጣ በሰላም ዓለማችንን ሁሉ በደህንነት በክርስቶስን በማወቅ
ያለ ክርስቶስ ሰላም የለም። ምንም እልፍ አላፍ ጦርነት ቢደረግ እልፍ አላፍ መሳሪያ ቢኖርህ ምንም ማድረግ አትችልም። እኛ ግን ቦታችን ማወቅ ግዴታችን። ምን ማድረግ አለብን? መጸለይ አለብን። እውነቱን መናገር አለብን። ወደፊት ወደ ኋላ ወደ ምናምን ሳንል በእውነት ጸንተን ልንቆም ይገባል። ስለዚህ በእስራኤል ላይ የምትደነፉ እነዚህ የተረገሙ ናቸው፣ እግዚአብሔር ረግሟቸዋል ምናምን የምትሉ አፋችሁንን ልጓም ብታረጉበት ይሻላል። ከድንቁርና ተነስታችሁ እንትን አትበሉ፣ እውነትን ተናገሩ። ኢየሱስ ጌታ ነው። ደህና ሁኑልኝ።